ዛሬም በድጋሚ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በገዛ ተማሪዎቿ ለአራት የተደፈረችውንና በእውነተኛ ታሪክ ላይ የተመሰረተውን ዘ ቲቸር የተሰኘውን ፊልም ባጭሩ እንመለከታለን። ምንም ጊዜ ሳናባክን በቀጥታ ወደ ፊልሙ እንሂድ። ፊልሙ የሚጀምረው ዴቪካ የተባለች አንድ የስፖርት መምህር ከእንቅልፏ ስትነሳ በማሳየት ነው። ዴቪካ ወደ ስራ ለመሄድ እየተሰናዳች ነበር። ትላንትና ትምህርት ቤት አምሽታ ነበር ወደ ቤት የመጣችው። ታዲያ በሚገርም አጋጣሚ ትላንት ምሽት ስለተፈጠረው ምንም የምታስታውሰው ነገር አልነበረም። እናም እንዴት እንዳሳለፈች መለስ ብላ ለማስታወስ ሞከረች። ወዲያውም የጆሮ ጌጧን እንደጠፋ አስተዋለች። ምናልባት የሆነ ቦታ ወድቆ ይሆናል ብላ ስላሰበች እሱን ችላ በማለት ገላዋን ለመታጠብ ልብሷን በምታወልቅበት ጊዜ ሰውነቷ ላይ እንግዳ ነገሮችን ተመለከተች። አንድ የሆነ ሰው ጥቃት ሳይፈጽምባት እንዳልቀረም ተጠራጠረች። ነገር ግን ምንም የምታስታውሰው ነገር አልነበረም። ዴቪካ በጣም ተረበሸች። የዴቪካ ባል ሹጂት ሆስፒታል ውስጥ ዝቅተኛ ስራ ነበር የሚሰራው። የሹጂት የልብ ጓደኛ ኬቨን ይባላል። ለጓደኛው ሁሉንም ሚስጥር ያጋራው ነበር። ዴቪካና ሹጂት በጣም አሪፍ የሚባል የፍቅር ግንኙነት ነበራቸው። ዴቪካ ትምህርት ቤት ከሄደች በኋላ ጥበቃውን የስፖርት መለማመጃ ሜዳውን ቁልፍ እንዲሰጣት ጠየቀችው። ትላንትና አምሽታ መውጣቷንና ስትወጣ ራሱ ጥበቃው እንደተመለከታት ነገራት። እስካሁን ምንም የምታስታውሰው ነገር ባለመኖሩ ዝም ብላ ወደ ስፖርት አዳራሹ ገባች። እንደገባችም የጠፋውን ጆሮ ጌጧን አገኘችው። ከዚህ ማስረጃ በመነሳት ዴቪካ ትላንት ምሽት እዚያ አዳራሽ ውስጥ እንደነበረች አረጋገጠች። በኋላም የልብ ጓደኛዋ የሆነችው ጊታ ወደ እርሷ መጣ ረፍት እንደመጠየቋ መጠን ዛሬ ለምን ወደ ትምህርት ቤት እንደመጣች ጠየቀቻት። ዴቪካም ከዛሬ ጀምሮ ለአንድ ሳምንት እናቷ ጋር ልትሄድ እንደሆነ ነገረቻት። ከትምህርት ቤትም እንደወጣች ሹጂት በሞተር ይዟት አንድ ላይ የሱ እናት ወደምትኖርበት መንደር ሄዱ። የሹጂት እናት የምትኖረው በአንዲት ደሴት ላይ ሲሆን የሹጂት እናት የዚያ ደሴት መሪ ነበረች። የሹጂት እናት ዴቪካ ልክ እንደራሷ ልጅ ነበር የምትንከባከባት። ወደዚያም ከሄዱ በኋላ በደሴቲቱ ላይ ሹጂትና ዴቪካ አሪፍ የፍቅር ጊዜ ያሳለፉ ቆዩ። ከዚያም ወደ ከተማ ተመልሰው መጡ። መደበኛ የዕለት ተዕለት ተግባሯን እያደረገች ዴቪካ አንድ ወር ተቆጠረ። አንድ ቀን ዴቪካ በተደጋጋሚ ወደ ላይ ያላስ ስለተቸገረችና ያለችበት ሁኔታ ስላጠራጠራት በቴስተር ቤቷ ውስጥ የእርግዝና ምርመራ አደረገች። ውጤቱም እርጉዝ መሆኗን ነገራት። እርሷ ግን በውጤቱ ደስተኛ አልነበረችም። ምክንያቱም ዴቪካ ምናልባት ጽንሱ የባሏ እንደማይሆን ተጠራጥራለች። በዚያች የተረገመች ምሽት የተፈጠረው ነገር ያመጣባት ጣጣ ሊሆን እንደሚችልም ገምታለች። ከአንድ ወር በፊት ሳትደፈር እንዳልቀረች ውስጧ ጥርጣሬ አለ። ነገር ግን ምንም የምታስታውሰው ነገር ስለሌለ እርግጠኛ መሆን አልቻለችም። ነገሩን ለማጣራት በመጀመሪያ የእሷን ምስል በኢንተርኔት ውስጥ ፖስት ተደርጎ ከሆነ ሰርች አደረገች። ለጊዜው ምንም የሚያጠራጥር ነገር አላገኘችም። ከዚያም ለራሷ ምናልባት የሌለ ነገር እየፈጠርኩ እያበዛሁት እንዳይሆናለች ቢሆንም ምርመራዋን ማቆም እንደሌለባት ወሰነች። በሌላ ቀን ዴቪካ ለስራ በወጣችበት ቤት ውስጥ መጠጥ እየጠጡ እያለ ኬቨን ሹጂትን ሲጋራ እንዲሰጠው ጠየቀው። ሹጂትም አንድ ቁም ሳጥን ውስጥ የተደበቀውን የሲጋራ ፓኮ እየፈለገ የዴቪካን የእርግዝና ውጤት የሚያረጋግጠውን ወረቀት አገኘው። ዴቪካ እርጉዝ መሆኗን ሲያውቅ በጣም ተደሰተ። ሆኖም ሰርፕራይዝ ልታደርገኝ ነው ብሎ አሰበ። నీళ్లు పోయలేదురా በጣም ከመደሰቱ የተነሳ ውጤቱን ለጓደኛው ራሱ አሳየው። ሆኖም ግን ሰርፕራይዝ ልታደርገኝ ነው ብሎ አሰበ። የዚያን ምሽትም ሹጂት ዴቪካ የምትነግረው ልዩ ነገር ካለ ጠየቃት። ጭንቀት ውስጥ ያለችው ዴቪካ ግን ምንም የምትነግረው ነገር እንደሌለ ነግራው ተኛች። ሹጂት አሁንም ቀስ ብላ ሰርፕራይዝ ልታደርገኝ ነው ብሎ ስላሰበ ምንም አልተጠራጠረም። በሚቀጥለው ቀን ጠዋት የትምህርት ቤቱ ባለጌ ተማሪዎችን ፕሮፋይል በፌስቡክ እያገላበጠች ከምትጠረጥራቸው ልጆች የአንዱን ወንድም በቅርቡ ሊያገባ እንደሆነ ተመለከተች። የዚህ ልጅ መኖሪያ ከዴቪካ እናት አካባቢ ብዙ ሩቅ አልነበረም። በመሆኑም ዴቪካ ለምርመራ ሰርጉ ላይ ለመገኘት ወሰነች። ታናሽ እህቷ ጋር ደውላም ለተወሰኑ ቀናት ወደ እነሱ መንደር እንደምትመጣ ነገረቻት። በሰርጉ ቀን ዴቪካ በቅድሚያ ወደ እናቷ ቤት አመራች። ከዚያም የሳንዲት ታላቅ ወንድም ሰርግ ላይ ተገኘች።
ሳንዲት የምትጠራጠረው ወጣት ሲሆን ተባባሪዎቹን በዚያ ሊገኙ ይችላሉ ብላ ጠርጥራ ነበር። ሆኖም ግን አንዳቸውም በሰርጉ ላይ አልተገኙም ነበር። ሳንዲትን እንዲሁ ለሚመለከተው ሰው በጣም ጨዋና ስርዓት ያለው ልጅ ይመስላል። ዴቪካንም ሲመለከታት ሞቅ ያለ ሰላምታ ሰጣት። ዴቪካም እዚሁ አካባቢ በአጋጣሚ ስለመጣች በዚሁ ጎራ እንዳለች ነገረችው። ከሰዓታት በኋላ አንዱ የአካባቢው ነዋሪ ሰርጉን በጠበጠው። የሳንዲት ወንድም ላይም አሲድ ደፋበት። በፍጥነት ወደ ሆስፒታል ይዘውት ሄዱ። ዴቪካም አብራቸው ሄደች። ከሰዓታት ቆይታ በኋላ ሳንዲት ወንድሟ ላይ ቀላል ጉዳት ብቻ እንደደረሰበትና እንደማያሳስብ ለዴቪካ ነገራት። ሰዓቱን በጣም ስለመሸ ሳንዲት አውቶቡስ የምታገኝበት ቦታ ድረስ እየሸኛት ዴቪካ ስለ ጓደኞቹ መጠየቅ ጀመረች። ሳንዲትም ጓደኞቹ በአጋጣሚ ስላልተመቻቸው ሰርጉ ላይ እንዳልተገኙ ነገራት። ወዲያውም ዴቪካ ባሏ ደወለላት። ባሏ ወደ ቤት መግባቷን ጠየቃት። እርሷ ግን ዋሸችው። ይህ ደግሞ ሳንዲት እንዲጠራጠር አደረገው። የት እንዳለች ሙሉ በሙሉ ለባሏ እየዋሸችው ነበር። ባስ ስቴሽኑ ጋር በሚደርሱበት ጊዜ సందీప్ ఒక్క నిమిషం ఉంటావా బస్సు ఉందో లేదో చూసేసి వస్తాను సరే టీచర్ ዴቪካ ባስ መኖር አለመኖሩን ቼክ አድርጌ ልምጣ በማለት አውቃ የእጅ ቦርሳዋን መኪና ውስጥ ታወረደች። ነገር ግን የእጅ ቦርሳዋ ውስጥ የስልኳን ሪከርድ ከፍታ ነበር። ምናልባት ከጓደኞቹ ጋር አንድ ሚስጥር ሊያወራ ይችላል የሚል ጥርጣሬ ነበራት። የተወሰነ ደቂቃ ባስ ስቴሽኑ ጋር ከቆየች በኋላ ዴቪካ ተመልሳ መጣችና ባስ እንዳገኘች ነግራ ሳንዲትን ተሰናበተችው። አሁን ስልኳ የቀዳውን ለማዳመጥ በጣም ጓጉታለች። በስልኳ የተቀዳውን ድምፅ ስታጫውተው ጥርጣሬዋ በጠቅላላ ልክ ነበር። እርሷ ከመኪናው ከወረደች በኋላ ሳንዲት ጓደኞቹ ጋር ደውሎ አስተማሪዋ ሳትጠራጠር እንዳልቀረች ስለነርሱም አንዳንድ ጥያቄዎችን እየጠየቀች እንደነበር ይነግራቸዋል። ጓደኞቹ ምንም ስጋት እንዳይገባውና የዚያን ቀን ሲደፍሯት የሰጧት መድኃኒት ምንም ነገር እንዳታስታውስ የሚያደርጋት እንደሆነ ያረጋግጡለታል። ያን ያክል የምታስቸግር ከሆነ ደግሞ በእርሷ ላይ የያዙትን የፎቶና የቪዲዮ ማስረጃዎች እንደ ማስፈራሪያ እንደሚጠቀሙ ይገልጹለታል። በሚያሳዝን ሁኔታ ዴቪካም የዚያን ምሽት በሳንዲትና በጓደኞቹ እንደተደፈረች በዛን ጊዜ ታረጋግጣለች። እስካሁን ምንም ነገር ማስታወስ ያቃታት የዛን ጊዜ ከተጠቀሙት መድኃኒት የተነሳ እንደሆነ ትረዳለች። ዴቪካ የተፈጠረውን ነገር አምኖ መቀበል ከበዳት። በቀጣዩ ቀን ጠዋት ሹጂት ዴቪካ የተመረመረችበት ሆስፒታል መጥቶ ዴቪካ በእርግጥም እርጉዝ መሆኗን አረጋገጠ። ነገር ግን ገና የመጣበትን ጉዳይ ሳያብራራ ዶክተሯ የመጀመሪያ ልጃቸውን ለምን ለማስወረድ እንደወሰኑ ጠየቀችው። ఎందుకు ఇటువంటి నిర్ణయం ఎందుకు అబార్ట్ చేయాలి? అబార్షన్ ሹጂትም በጣም ደነገጠ። ዶክተሯም ከተወሰኑ ቀናቶች በፊት ዴቪካ መታ ጽንሱን ማቋረጥ እንደምትፈልግ እንዳሳወቀቻት ነገረችው። ምን እንደተፈጠረ የማያውቀው ሹጂት በብስጭት ከሆስፒታል ወጥቶ ዴቪካን ፊት ለፊት ለመጠየቅ ወሰነ። ወደ ቤት ከተመለሰች በኋላ ዴቪካ የተፈጠረውን ነገር በጠቅላላ ለባሏ ነገረችው። አሁን ዴቪካ ሁሉንም ነገር አስታውሳለች። የዛን ቀን የስፖርት ውድድሩ ከተጠናቀቀ በኋላ ሁሉም ተማሪዎች መውጣታቸውን ቼክ እያደረገች እያለ የስፖርት መለማመጃው ክፍል ውስጥ ሳንዲትና 3 ጓደኞቹ ሙዚቃ ከፍተው እየጨፈሩ አገኘቻቸው። በውድድሩ አሸናፊ ስለነበሩ ደስታቸውን እያከበሩ ነበር። హలో ఏం చేస్తున్నారు? በማሸነፋቸው ደስታዋን ከገለጸችላቸው በኋላ ወደ ቤት እንደሄዱ ነገረቻቸው። አንድ ወጣት የታሸገ ቸኮሌት ሰጣት። እሷም ቶሎ እንዲወጡ ነግራቸው ቸኮሌቱን እየበላች ወጣች። ሆኖም ግን በድጋሚ ሙዚቃውን ከፍተው መጨፈር ሲጀምሩ ዴቪካ ልታስወጣቸው ስትመለስ በሷ መቀለድ ጀመሩ። మీకు అర్థం కావట్లేదా? అసలు ఏం చేస్తున్నారు? దాని లైవ్ ఏంటి ఆడుకుంటున్నారా? బయలుదేరమని చెప్తున్నాను కదా. ብዙም ሳትቆይ ቸኮሌት ውስጥ የነበረው መድኃኒት ራሷ እንድትስት አደረጋት። ያ ቸኮሌት የታሰበው ለሌላ ሴት ተማሪ ነበር። ሆኖም አስተማሪዋ እጃቸው ላይ ስለወደቀች እየተፈራረቁ ለአራት ደፈሯት። በወደቀችበት ሰዓት የተፈጠረውን አታስታውስም። ከሰዓታት በኋላ ስትነቃም ሰዓቱ መሽቶ ነበር። በመሆኑም በባጃጅ ወደ ቤቷ መጣች። አሁን ሹጂት ሙሉን ታሪክ ሰማ። ነገር ግን የተፈጠረውን ነገር ለመቀበል ስለተቸገረ ዴቪካ ላይ ጮባት ቤቱን ጥሎ ወጣ። በኋላም ሹጂት ታሪኩን ሁሉ ለጓደኛው ነገረውና ምክር እንዲሰጠው ጠየቀው። በመጨረሻም
ሹጂት ዴቪካን ወደ ፖሊስ ጣቢያ ወስዶ ክስ እንድትመሰርት አስቦ ነበር። ነገር ግን በር ላይ ከደረሱ በኋላ ጉዳዩ ወደ አደባባይ መውጣቱ ሕይወታችንን ያበላሻል ብሎ ፈራ። ስለሆነም ክስ መክፈቱ ይቅርብሽ ብሎ ለመናት። ዴቪካም ከጫነው የተነሳ እሺ ብላ ተስማማች። ነገር ግን በሹጂት በጣም ስለበሸቀች ቤቷን ጥላ ወጣች። ምክንያቱም እርሷ ፍትህን ለማግኘት ፈልጋ ነበር። ከዛም በቀጥታ የሹጂት እናት ጋር ነበር ሄደችው። የተፈጠረውን ነገር በጠቅላላ ነገረቻት። እርሷም ምንም መፍራት እንደሌለባትና እነዚህን አውሬዎች ለመቅጣት በምትፈልገው ነገር ሁሉ ከጎኗ እንደሆነች ገለጸችላት። ከዚያም የሹጂት እናት አሉኝ ከምትላቸው ሰዎች አንዱን እንዲያግዛት ከእርሷ ጋር ላከችው። ሴትየዋ ከፖሊስና ትላልቅ የፖለቲካ ሰዎች ጋር ግንኙነት ነበራት። የሰጠቻት ሰው የኤስአይዲ ኦፊሰር ነበር። ዴቪካ ከአራቱ ወጣቶች መሪያቸው የነበረውን ነቪንን ነበር በመጀመሪያ ለመጣል ያሰበችው። ነቪን የዲሊቨሪ ስራ ነበር የሚሰራው። የኤስአይዲ ኦፊሰሩ ስለሱ መረጃዎችን ከሰጣት በኋላ ዴቪካ የሚሰራበት ምግብ ቤት ሄደች። ከዛም በአጋጣሚ ተገናኙ በማስመሰል ማዋራት ጀመረች። እዚያ አካባቢ ስራ እንደጀመረች ከነገረችው በኋላ አንዳንዴ እንዲገናኙ ጠየቀችው። ከዛም ከነቪን ጋር ስልክ ተለዋወጡ። የዚያን ምሽት ዴቪካ ቴክስት ማድረግ ጀመረች። ከቀናት በኋላ አንድ ክፍል ውስጥ ለመገናኘት ተቀጣጠሩ። እቅዷ ነቪንን ማወጣጣትና እንዲያዝ ማድረግ ነበር። በቀጠሮው ቀን ዴቪካ ከኤስአይዲ ኦፊሰሩ ማኒ ጋር ሊወጡ ሲሉ ማኒ ከስራ ቦታ ተደወለለት። እርሱም በሰዓቱ እንደሚመጣና ምንም መጨነቅ እንደሌለባት ነግሯት ሄደ። ዴቪካ ምንም እንኳን ብቻዋን ስለሆነች ብትፈራም ብቻዋን ወደ ሆቴሉ ለመሄድ ወሰነች። ሆቴሉ ሰው የማይጠቀምበት የተተወ ሲሆን ነቪን ቀድሞ በቦታው ደርሶ ነበር። ነቪን አጉል አጠጋግ በጣም ሲጠጋት ዴቪካ ልትጣጠብ ብላ ወደ ውስጥ ገባች። ዋሽሩም అక్కడ ఉంది. ఓకే. ውስጥ ሆና ግን ማኒ ጋር እየደወለች ነበር። ደጋግማ ብትደውልለትም የማኒ ስልኩ አልሰራላትም ነበር። ዴቪካ ከዚህ በላይ መቆየት አትችልም። ስለሆነም ድፍረቷን አሰባስባ ወደ ነቪን ተመለሰች። ውስጥ ግን ነቪን አልነበረም። በድንገት ከኋላው ያዛትና መተሻሸት ጀመረ። ለካ ይሄ ሁሉ ድራማ ነበር። ነቪንና ጓደኞቹ ዴቪካ ሁሉንም ነገር እንደደረሰችበት አውቀው ነበር። ነቪን በጥፊ ያጮላት። ነቪን በጥፊ ያጮላት። ከዚያም ሶስቱ ጓደኞቹ መጡ። ለዴቪካም ደደብ አርገሽ ነው እንደምታስቢን? ቪዲዮና ፎቶ እኮ ይዘንብሻል። አሁንም ነገሩን በሰላም እንጨርስ። አንቺ የጀመርሽውን የበቀል ነገር እርግፍ አርገሽ ተው፣ እኛም ቪዲዮሽን ፊትሽ እንደልተዋለን አሏት። ነቪን ደግሞ ከዴቪካ ጋር መተሻሸቱን ቀጠለ። ሳንዲት በዚህ ሁኔታ አልተስማማም። በዚህም የተነሳ ነቪን ዴቪካን እየጮኸ እንድትሄድ ነገራት። እሷ ግን በሩን ከውስጥ ቀረቀረችው። ወንዶቹም ግራ ተጋቡ። ዴቪካም እነሱን መቀጥቀጥ ጀመረች። እሷ እዚህ የመጣችው ለማውራት ብቻ አልነበረም። እሷ እዚህ ልታስተምራቸው ነበር የመጣችው። ለካ ዴቪካ ተራ አስተማሪ ብቻ አልነበረችም። ከልጅነቷ ጀምራ በካራቴ የተካነች በማርሻል አርት ብቃት የዓመታት ልምድ ያላት ሴት ነበረች። ወንጀለኛ አባቷ ካራቴ ከልጅነቷ ጀምሮ ቀጥቅጦ ነበር ያስተማራት። ሁሉንም ተራ በተራ ቀጠቀጠቻቸው። ሁለቱ ወጣቶች ሮጠው ሊያመልጡ ሲሞክሩ ሞኒ ከውጭ እየጠበቃቸው ነበር። በእርጋታም ወደ ውስጥ አስገብቶ መከራቸው።
በመጨረሻም ዴቪካ ሁሉንም አንድ ላይ አንድ ክፍል ውስጥ ቆለፈችባቸው። በሩ ላይም ዳይናማይቱን ለኮሰችው። ወንዶቹ በፍርሃት መጮህ ጀመሩ። መቼም ቢሆን እንደዛ አይነት ነገር እንደማያደርጉ መማልና መገዘት ጀመሩ። ዳይናማይቱን ያስቀመጠችው ደግሞ ዋናው ቦታ ላይ ነበር። በሚገርመው አጋጣሚ ቦምቡ እውነተኛ አልነበረም። እነሱን ለማስተማርና ለማስፈራራት እንጂ ዴቪካ ማንንም የመግደል እቅድ አልነበራትም። በመሆኑም ዴቪካ በተሳካ ሁኔታ እቅዷን ታሳካለች። ወጣቶቹም ይያዛሉ። ከተወሰነ ሳምንት በኋላ ቹጂት መጥቶ አገኛትና በድጋሚ ግንኙነታችንን እንጀምራላት። ዴቪካ ግን እምቢ አለችው። በጣም በሚያስፈልጋት ሰዓት አጠገቧ ሊሆን ከማይችል ወንድ ጋር ግንኙነቷን መቀጠል እንደማትችል ነገረችው። እርዳታው አስፈልጓት ነበር። ሆኖም ግን አሁን ህይወትን ያለሱ መጋፈጥ ትችላለች። ስለሆነም ከቹጂት ውጪ ልጇን ለመውለድና ለማሳደግ መወሰኗን ትነግረዋለች። ቹጂት ቢናደድም ውሳኔዋን እንደሚያከብር ግን ይገልጽላታል። ፊልሙም በዚህ ሁኔታ ይጠናቀቃል። ለዚህ ቻናል አዲስ የሆናችሁ ሰዎች ሁሌም ምርጥ ፊልም እንደሲለቀቅ እንዲደርሳችሁ ፔጁን ሰብስክራይብ አድርጉ። ሁሌም ምርጡን ለእናንተ ቤስት ሙቪስ ሪካፕ ይመቻችሁ።